እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ዛሬ መረጃዎች ይዤላችሁ መጥቻለሁ። ለእናንተ ይሆናሉ ያልኳቸው መረጃዎች ነው ማቀርብላችሁ። ታዲያ ከነዚህ መረጃዎች መካከል ከማቀርብላችሁ መረጃዎች መካከል ዛሬን ቀኑን አስበን ማለት ነው። ነገ የዓመቱ መድኃኔዓለም ነው። ሁላችንም ዓለም አቀፋዊ ዘመቻን ዘምታለን። ነገ ታቦት ከመንበሩ ሲነሳ ለመድኃኔዓለም የምናመለክትበት፣ ኦርቶዶክሳውያን ለፈጣሪ እንባችንን የምናቀበልበት ብቸኛው ቀን ነው። ምህላ በሀገር አቀፍ ደረጃ እንዲታወጅ ቅዱስ ሲኖዶስ እንዲያውጅ ለኢትዮጵያ ኦርቶዶክስ እምነት ተከታዮች በየሀገሩ በየስፍራው በየጫካው በየመንደሩ ለሚገደሉ ኦርቶዶክሳውያን ድምፅ እንዲሆን ጠይቀን ነበር። እስካሁን ምላሽ አልሰጠም። የቃለ ቀርን ሚዲያ ላይ ፕሮግራም ስሰራ የቋሚ ሲኖዶስ ልዑክ እንደላከ የሚገልጽ መረጃ ወጥቷል። ነገር ግን ማስረጃውን ግን በዮቲስም በሌሎች መረጃዎችም አላየነውም ነበር ቀረጻውን እስከናከናውን ድረስ። ከዛ ጨርሼ ወጥቼ ቀረጻው ኤዲት ተደርጎ አፕሎድ እየተደረገ ባለበት ሰዓት ላይ ያ መረጃ በዮቲሲ መገናኛ ብዙሃን ተገለጸ። ቀድሞ ያወጣው ሸገር ሀገረ ስብከት ነው። ከቤተክርስቲያኑ ሕዝብ ግንኙነት በላይ ያወጣው የሸገር ሀገረ ስብከት ነውና ጉዳዩ ጋር ከምን ይያያዝ ነው ኤስ የሚላከው ልዑካን ቤተሰቦች ለ12 ቀን ሀዘናቸውን ከደረሱ በኋላ ዝም ከተባለ በኋላ ዛሬ መጥቶ ግድያው ሳይቋረጥ ሲቀር እና ምዕመናኑ በዚህ ጉዳይ ላይ ሌላ አጀንዳ እንቀበልም ሲሉ ልዑካን ተላከ ተባለ እና ድምጻችሁን ሌላ አትስሙ፣ ማህበራዊ ሚዲያ አትከታተሉ ያለን ደግሞ የሃይማኖት ተቋማት ጉባኤ ነው ይመስለኛል። የሃይማኖት ተቋማት ጉባኤ ራሱ መረጃውን የሰማው እኮ ከማህበራዊ ሚዲያ ነውና አትስሟቸው አሏችሁ እና እኛ የምንናገረው አትግደሉን እያልን እንጂ ስሟቸው አትስሟቸው አንላችሁም። እናንተንም ይሰማችኋል። ምን መግለጫ እንደምታወጡ እናውቃለን ብለን ነግረናችኋልና ወደ መረጃዎቼ ነው የምገባላችሁ። የዛሬዎችን መረጃዎችን ይዤላችሁ የምገባውን በዋናነት ከሚይዝላችሁ መረጃዎች መካከል ወጣቶቻችን ምን እያደረጉ ነው? አርቲስት ጌትነት እንየው ስለ ዛሬው ግድያ ምን አለ? ሌላኛው ደግሞ አጀንዳ እንዲቀየር የተሰራበትን ጉዳይ በተመለከተ ይዤ ማቀርብላችሁ ጉዳይ ይኖረኛል። ከዛ በማስከተል ሶስቱ ሊቃውንት በአደባባይ ወጥተው ምስክርነት እየሰጡ ነው። ከዛ በማስከተል ደግሞ ብፁዓን አባቶቻችን መልእክት መጥቶላቸዋል። ከባህታዊ የመጣ የአባቶቻችን መልእክትን ይዤላችኋለሁ። ከመሸጋሪያ ጋር በኋላ አብረን ፕሮግራሙን የምንከታተል ይሆናል። አርአያ መካሻንን እነዚህ መረጃዎች ለብዙ ኦርቶዶክሳውያን እንዲደርስ መረጃውን ሼር በማድረግ እንድታግዙኝ በዚሁ አጋጣሚ ጋብዛችኋለሁ። ወደ መሸጋገሪያው እንግባ። ወንድሜ ቻው ሌላ ቲክቶከር ልድገምላችሁ። በእናታችሁ አትግደሉ፣ በእናታችሁ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ። እጆሮ ላይ ከየት እየመጣ ነው? ከቤተ ክርስቲያን እየመጣው ነው። ስም ማን ነው? ወልደ ሚካኤል። ከየት እየመጣ ነው? ከቅዳሴ እየመጣው። የሆነባ ቅዳሴ ነው። ተመልከት። የማን የተርጣሪ ነው? ግደሉት እባክህን፣ በእናትህ ወንድሜ፣ እባክህን። እኔ ብዙ እቅድ አለኝ ገና። እባክህን አትግደለኝ፣ በእናትህ አትግደለኝ፣ በእናትህ በእናትህ በእናትህ።
ያለው በአካል የሚያቋጉቱ አይደለም። አርሲ የተገደለችው ሕፃን የሚያቃት ዘመዶ የስጋ ዘመዶ አይደለችም። የክርስትና ግን ዘመዱ ነች። የክርስትና ግን ዘመዶቻችን ናቸው። ለዚህ ነው የምንጮኸው። ለዚህ ነው ድምጻችን የምናሰማው የማናቋርጠው። ለዚህ ነው አጀንዳችን ልትቀይሩት ነበር ያሰባችሁት። ነገር ግን ከአጀንዳችን በፊት አርቲስት ጌትነት ነው ገጣሚ፣ ተዋናይ፣ አርቲስት በጣም የሚከበርና የሚወደድ አርቲስት ከዚህ ቀደም እንዲህ ብሎን ነበር። እሱን ትሰሙታላችሁ። ላሰማችሁ እሱን ወንድም ለወንድም በካራ እንተራረድ። ምን ነው ወንድምዬ? ምን ነው እኔ እናንተ እኮ ማለት ቅዱሳን መጻሕፍት በበጎ ስሟን ደጋግሞ የሚያነሷት ታላቁ ነቢይ በሙሉ እምነት ፍትህ ወደ ሰፈነባት ወደ አቢሲኒያ ሂዱ ብለው የሰው አደራ የላኩባት እንኳን አምሳያ ወገንን እንግዳን በፍቅር አክብረን ተቀብለን ዘመድ አርገን እንኳን ሰው ወፍ አለምዳለው የሚል ክቡር ብሂል ያለን የንጉሥ አርማህ የነጃሺ ምድር ወራሽ ደም ቅጆች እኮ ነን። ታዲያን ዛሬ ምን አገኘን? ውጮቻችን ላስገዳዮቻችን በሬሳችን ላይ ቁማር ለምትቆምሩ ቆማሪዎቻችን ዛሬ ብሂል በሆኖ ይቅር ኢትዮጵያዊነታችን፣ ዛሬ አንድነታችን የሀገር ህብረታችን ብሂል ሆኖ ይቅር። ኢትዮጵያን ለማጥፋት በዘር ሞከሩ፣ በፖለቲካ ሞከሩ፣ እርስ በርስ ሞከሩ፣ በሃይማኖት መጡ። ነገርናችሁ። ሃይማኖት ነው ኢትዮጵያን ሊያፈርሳት የሚጥር፣ እሱንም እየሰሩት ነው። እናንተ ደግሞ የነሱ መሳሪያ ሆናችሁ እየተጠቀማችሁ ነው። የገዛ ወንድማችሁን አብሯችሁ ውሃ ቢጠማችሁ የሚያጠጣችሁን፣ ብትፈልጉ ወተት የሚሰጣችሁን፣ ብትፈልጉ ከጓዳው ቀምቶ ከልጆቹ ጉሮሮ ቀምቶ እንግዳናችሁ ብሎ አክብሮ የሚያበላችሁን ያን ወገናችሁን አረዳችሁት። ያችን ሕፃን 5-6 ቦታ በገጀር አረዳችኋት። አልሞት አለቻችሁ። ያንን ሕፃን የሱ ያንደበት ሚሳኤል አንገቱ ላይ ያለው ክር ሚሳኤል ሆኖባችሁ በጥይት ነድላችሁ እግሩን ቆረጣችሁት። ለዚህ ነው የምንገበገበው፣ ለዚህ ነው የምንጮኸው። ይሄን አጀንዳ ለማስቀየስ ይሄ ማህበር መጣ። ሰሞኑን ማህበራዊ ሚዲያ ላይ የአንድ መግለጫ ማካካሻ ጋዜጠኞችን ሰብስቦ ኩኪስ ወይ ምናምን የሚባል መግለጫ ወጥቶባቸው እነሱም መረጃ ወጥቶባቸው ትላንትና ማታ ቅዱስ ሲኖዶስ ዋና አጀንዳው የምዕመናን ሞት መሆን ሳለበት መሆን ሲገባው ዛሬ በቤተ ክርስቲያን የፍኖተ ጽድቅ ጠቅላላ ማህበር የነበረው እግር የተነሳ መሆኑን ስለምናሳውቃለን። በከባድ ማስጠንቀቂያ አንስተናል። አጀንዳ ልትቀይሩ የኛ አጀንዳ መቼ ሆነ? መች ፍኖተ ጽድቅ ሆነ አጀንዳችን? እሱንማ ነግረናችሁ ነበር። እንዲህ እንደምታደርጉ እኮ ከአንድ ወር በፊት ነግሬያችሁ ነበር። ይኸው ቪዲዮን ተመልከቱት። የነገርናችሁ ጉዳዩ ላይ እየሄዱ ስብከት ይሰብኩ የነበሩ መምህራኖች ያንን ማህበር እንዲያስተካክሉ እንዲያቀኑ ተሰጥቷቸው የነበሩ መምህራኖች እነ መምህር ኢዮብ ይመኑ እነ መምህር አብይ የመሳሰሉት መምህራኖች በሐሌታ ሚዲያ በቋንቋ የነሽ ሚዲያ በአደባባይ ወጥተው የገለጹትን ሚዲያ መረጃ አውጥተን ተርከንላችሁ አስረድተናታችሁ እንዴት መስተካከል እንዳለበት ችግሮቹ ምን እንደሆነ አብራርተው ገልጸው ማንም ሰው ሳይጠይቃቸው ማንም ሰው ምርመራ ሳያደርግ ምንድነው ችግሩ ተብሎ ሳይጠየቁ ዛሬም በታገዱበት ስብከት እየሰበኩ በታገዱበት መዝሙር እያዘመሩ ያንን የፉከራ ዝማሬ እየዘመሩ የቤተ ክርስቲያን የቀኑና ስርዓቷን ያልጠበቀ ዝማሬ እየዘመሩ ዛሬ እድሳታቸው ሊመለስ። ለዛ ነው ትላንትና የሚጮም ዛሬ እንጮሃለን፣ እንቀጥል፣ አናቆም። መወሰኑን ለማወቅ ከፈለጋችሁ ብፁዕ አቡነ ዲዮስቆሮስ እንዲህ አይነት መረጃ አጋርተው ነበር። ስሟቸው 14 ብፁዕ አቡነ ገብርኤል የምዕራብ ሸዋ ሀገረ ስብከት ጳጳስ፣ ብፁዕ አቡነ ፊልጶስ የደቡብ ኦሞና አሪ ዞኖች አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀ ጳጳስ በሚዲያ ያስተላለፏቸው ትምህርቶች ስህተትና ነቀፋ ያለባቸው መሆናቸውን አምነው ቅዱስ ሲኖዶስንና መላውን ህዝበ ክርስቲያን ይቅርታ በመጠየቅ ሊቃውንት ጉባኤ ከቅዱሳት መጻሕፍት በማጣቀስ ያቀረበውን አስተምህሮ የተማሩት የሚያምኑትና የሚያስተምሩት መሆኑን በመግለጻቸው ቅዱስ ሲኖዶስ የሶስቱን አባቶች ቅርታ ተቀብሎ ይሄ የፍኖተ ጽድቅ የመጀመሪያው ስህተትን አልፈን ተሻግረ ነው በስቅለት ቀን የብፁዕ አቡነ ገብርኤልን ስህተት በአደባባይ
ቅዱስ ሲኖዶስ ተሰብስቦበት ውሳኔ የሰጠበት የመጨረሻው መረጃ ነው። ከዛ በኋላ ነው እንግዲህ ታግዷል የተባለው። ብፁዕ አቡነ ገብርኤል የተሳሳቱትን ስህተት በአደባባይ ያስተምሮ ስህተት፣ የዶግማ ስህተት፣ ያስተምሮ ስህተት ጮኸን ተናግረን ማህበራዊ ሚዲያ ስለጮኸ ቅዱስ ሲኖዶስ ወሰነ። አሁን በጀርባ ደግሞ ይሄ የተደረገበት መድረክ አሁንም ሳይቋረጥ ሳይመረመር መምህራኖቹ ተጠርተው ሳይነጋገሩ እነዚህ በጉዳዩ ላይ ሄደው እንዲያሰለጥኑ ተልከው የነበሩት በመጀመሪያው በመጋቢት 16 ጉባኤ የይቅርታው መጠይቅ ሳይመለሱ እነሱም ያስተማራቸው ትምህርት ያስተምሩት ስህተት፣ የዝማሬ ስህተት፣ የስብከት ወንጌል ስህተት እነዚህ ሳይፈቀድ ዛሬ የማህበር ፈቃድ ሲሰጥ፣ በነገራችን ላይ የማህበር ፈቃድ ሲሰጥ የስብከት ፈቃድ የለው ማንም ማህበር አረገባችሁት። አንድ ወር ለምን አቆያችሁት? ደብዳቤውን ካዘጋጃችሁት እንደቆያችሁ እናውቃለን። ደብዳቤው ውጭ የተደረገው ግን ትላንትና ነው። ለምንድን ነው የፈለጋችሁት? አጀንዳ ማስቀየሪያ። ከሚሞቱ ኦርቶዶክሳውያን ነፍስ በላይ የፍኖተ ጽድቅ ማህበር ያሳሰበው ሲኖዶስ የሚሞቱ ነፍሳቶች ለእግዚአብሔር በጎች ናቸው። ማህበራት ግን ትርጉም አልባ ናቸው። የጋራ ህብረት ናቸው። ያውም ምንፍቅና የሚሰበክበት ምንፍቅና እንደሚሰበክበት መምህር ኢዮብ ይመኑን እነ መምህር አብይንም ጠርታችሁ ማናገር ትችላላችሁ። ሁለቱም እንዳላናገራችኋቸው እናውቃለን። ሁለቱም ቅሬታ እንዳላቸው እናውቃለን። ሁለቱም እዛ አውደ ምሕረት ላይ ምንፍቅና ሲሰበክ እንደተሟገቱ እናውቃለን። እነዚህ መምህራኖች በቤተ ክርስቲያን መዋቅር ስር እንዴት እንዲህ ይደረጋል ብለው የተንገበገቡ ወንድሞቻችን ናቸው። የኛን አጀንዳ ከአርሲው ግድያ በኋላ ስባችሁ ወደዚህ ለማምጣት የምትጠሩት ለምንድን ነው? ግድያውን ትደግፉታላችሁ እንዴ? የኦርቶዶክሳውያን ሞትን ሲኖዶስ የቋሚ ኮሚቴ ይሄንን ማህበራት ጉዳይ መለሰው ግለሰቦች ደስተኛ ናችሁ እንዴ? በኦርቶዶክሳውያን ሞት አስባላችሁን። መቼም ደስተኛ የሚሆን አባት አለ ብለን አናምንም። መቼም ጵጵስና ለግድያ እንዳልተቀመጠ ስለምናውቅ ጵጵስና ከዓለም ክህደት ክርስቶስን ከመካድ ወደ መንግስቱ ወራሽነት ለማስመለስ እንጂ ለክህደትና ወደ ዓለም ለማጥፋትማ ዓለም ብቻዋን ትበቃለች። ጳጳስ አያስፈልገንም ነበር። ምን ይሰራልናል? ጵጵስና እኮ የሚያስፈልገን ክርስቶስን ክደው ወይ በክርስቶስ ሳያምኑ ቀርተው ለጠፉ ነፍሶች መመለሻ ነው። ለሚጠበቁ በጎች እረኝነት ነው ጵጵስና የሚያስፈልገው። የሐዋርያት ተልእኮ ለመፈጸም ነው ጵጵስና የሚያስፈልገው። አባቶቻችን እንዲናገራሉ። ሊቃውንት ስሙራ አላምረው አባቶቻችን ከፊታችን ሆኖልን እኛ ደግሞ እናንተን እንከተላለን፣ አለበለዚያ ደግሞ እናንተን እንዳስገደላችሁን እናምናለን። ማውገዝ ምን ይሰራል? ስራ መስራት ነው እንጂ ምናምን የሚሉት አይደለም። ስራ መስራት አንዱ ነገር ነው፣ ግን በቃል የመጣው የሥራው አካል እኮ ነው። መናገር በራሱ የሥራው አካል ነው። በቃል የተነገረውን ነገር ሰው በጆሮ ጭምር እኮ ስሜት ዋሳለው አይዞህ የሚባለው ወገን አለኝ የሚሉ እነዚህ መከራ የደረሰባቸው ሰዎች ተቆርቋሪ አለን ሰው አለን የሚለውን መልእክት ሊሰሙ ይገባል። ለካድሬዎች በስልጠና መልኩ የሚሰጡ ነበሩ። ማሰልጠኛ ማኑዋሎቹ ላይ የኢትዮጵያ ቤተክርስቲያንን በቀጥታ ተጠቂ ሊያደርግ የሚችል የስልጠና ሐሳብ የያዙ ትርክቶች ነበሩ። እና አሁን እነዚህ ያለ ወላጅ የቀሩ ህፃናት አያሳዝኑ? እነዚህ ክርስቲያን መሆን መሞት፣ ክርስቲያን መሆን መገደል፣ ክርስቲያን መሆን መከራ መቀበል፣ ያለ ወላጅ መቅረት፣ ቁስለኛ መሆን። አሁን ዝቋላን የሚያክል ገዳም እንግዲህ ኢትዮጵያ እኮ ነፍሷል። አስብ እንግዲህ ደግሞ ለዛውም እዚች አዲስ አበባ ጥግ ላይ አይናችን ስር ያለ ገዳም ነው። በዚያ ደረጃ እንደዛ አይነት ችግር ተፈጥሮ እነዛ መነኮሳት ታርደው ተይዘው ታፍነው ለዛውም ደግሞ በተደጋጋሚ ምልክቶች ታይተው እኔ ነገስታቱ ክርስቲያኖች በመሆናቸው እንደ አንድ አማኝ መጡ ተሳለሙ እንጂ በነገስታት ስም የተሰራ ቤተክርስቲያን የለም። በነገስታት ብር የተሰራ ቤተክርስቲያን ሊኖር ይችላል። የኢትዮጵያ ቤተክርስቲያን ለኢትዮጵያ ዕዳዎች በጠቅላላ ተጠያቂ እንድትሆን ሊያደርግ የሚችል ትርክት ነው። የቁልቁለት ጉዞ እንድንጓዝ የሚያደርጉን ሌላ ብሶት መጥቶ እንደገና ሀገሪቱ ባላት ድህነት ሳይቸግራት የሰላም እጦት ሳይቸግራት አሁንም ደግሞ ሌላ ቀውስ እንዲመጣ የሚወተውቱ ሰዎች ወደ ደቡብ አካባቢ ስንሄድ በስልጣን ላይ ያሉ ፕሮቴስታንቶች የቦታ ነጠቃ
እና የአንዳንድ ነፃነቶች ገፈፋ የሚያጨበጭብለት ካለ ገዳይ መግደሉን ይቀጥላል እና አንዳንዶቹ ቦታቸው ሲመለስላቸው ዝም ይባላል። አንዳንዶቹ ደግሞ የተገደሉ ተገድሎ የሞተው ሞቶ የታመመው ታክሞ ሲድን በቃ ተውት አብሮ ለመኖር ሲባል ይቅር። ሰው ሃይማኖተኛ ሆኖ ወይም አላህንም አመልካለሁ ይበል ወይም ጌታ ኢየሱስን አመልካለሁ ይበል ምንም ያምልክ ምን ገዳይ ከሆነ በዚያ እምነት ውስጥ የሚመጡ ሰዎች ምንድናቸው? ወይ ሃይማኖት አልባ ናቸው ወይ ጨካኝ ገዳዮች ናቸው። እንደው ምድጃውን የለም ከድነነዋል ከዚህ በኋላ እሳቱ ተነስቶ አያቃጥለን አይባል። ሊያቃጥል የሚችል እሳት መሆኑ ታምኖበት እኔ ከወዲሁ ዝም ብሎ በደንብ መሰራት ያለበት ነገር መሰራት ነው እንጂ ያለበት የቆየ እኮ ነው። 99 ዓመተ ምህረት ነው የተጀመረው በሻሻ ላይ። ምዕመናን ከተሰደዱም ከተገደሉም የሚገኙት ኦርቶዶክሳውያን ናቸው። ጠላት መቼ ይመጣል ቢባል እረኞቹ ያንቀላፉ ጊዜ ነው። 10 ዓመት በላይ ሆኖታል እየመረጡ መግደል ከተጀመረ። የተያዘ እቅድ የለም። እየሄድንበት ያለ ግድያውን የማስቆም አካሄድ እያየን አይደለም። ሰውነታቸው በመጥረቢያም በቢላዋም በለው በምን የተሸነታተረ ህፃናት እነዚያ ጨቅላ ህፃናት እንደዛ ሆነው እኛ ቤተ መቅደስ ውስጥ ሆነ ምንድነው የምንሰራው? ለምሳሌ መንግስትን ማን ነው የሚጠይቀው? የመጀመሪያው የአንድ ሊቀ ጳጳስ ተግባር አጽመ ሰማዕታትን መሰብሰብ፣ ገፋ ሰማዕታትን ለህዝብ መንገር፣ ማልቀስ። ሲያለቅሱ አይቻቸዋለሁ አቡነ ይስሐቅ በጣም ነው ደስ ያለኝ። ስምዓ ከሆነ በአደባባይ ስለ አርሲው ጉዳይ መነሻ አድርገው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ1999 ጀምሮ የተጀመረውን የግድያ አይነት የግድያ ሴራ ሃይማኖታዊ መዋቅሩ ምን መምሰል እንዳለበት ሊቃውንቱ ወይ ደግሞ አባቶቻችን ብፁዓን ሊቃነ ጳጳሳት ምን ማድረግ እንዳለባቸው በእነዚህ ጉዳይ ላይ እስካሁን እየተደረገ ያለው ድርጊት ድጋሚ ኦርቶዶክሳውያን የሚገደሉበትን ሌላኛውን መጣድ ከመሆን የዘለለ እንዳልሆነ እንዲህ ሲናገሩ ሰማን። ብፁዓን አባቶቻችን መቼ ነው ድምጽ የምትሆኑት? ሌሎቻችሁ ኦርቶዶክሳውያን ተራችሁን መቼ ነው የምትጠብቁት? አሊያ ነገ ለአርሲ ጮኸን ከነገ ወዲያ ሌላ ቦታ እንጮሃለን፣ ከነገ ቦታ ያለውን ሌላ ቦታ እንጮሃለን። ለዚህ ደግሞ የሚመቻቸው የሃይማኖት ተቋማት ጉባኤ ዛሬ በጠዋት በረፋዱ ቃል ቀር ላይ ነግሬያችኋለሁ የጉዞ ጉብኝት እንደሚያደርግ ትላንትና ማታ ገለጸ። ትላንትና ማታ ብቻ አይደለም የገለጸው። ከዛ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በዝርዝር ስማቸው ተገልጾ ቁጥራቸው ከየት ስፍራ እንደተገደሉ እነማን እንደሆኑ ተገልጾ ባለበት ሁኔታ የእስልምና ሃይማኖት ተቋም የሐዘን መግለጫውን ሲገልጽ ሙስሊሞች እንደተገደሉ ሰምቻለሁ አለ። እነማ ስማቸው የለም። ትላንትና ደግሞ የካቶሊክ እምነት ተከታዮች የካቶሊክ ጳጳሳት የኛም ሰው ተገድለዋል አሉ። እነማን የተገደሉት አያውቋቸው። ለነዚህ የሁለቱ መግለጫዎች ውጤት የሃይማኖት ተቋማት ከሌሎችም እምነት ተቋማት ሰዎች ተገድለዋል አጣራ ሄጃለሁ እንዲል ነው። ስለዚህ ይሄኛው የሃይማኖት ፖለቲካ ነው። እኛ የመንግስት ወንበር ላይ ተቀመጡ አትቀመጡ አይደለም ጥያቄያችን። የኛ ጥያቄ አትግደሉን ነው። ጳጳሳቶች በወንበራችሁ ተቀምጣችሁ አጽመ ሰማዕታትን ሰብስቡልን ነው የኛ ጥያቄ። የሚሞቱ ኦርቶዶክሳውያን በአደባባይ አንገታቸው ላይ ክር ስላሰሩ የሚታረዱ ህፃናትን አስቁሙልን ነው። ከፊት ሁኑ፣ ቁሙልን፣ ምሩልን ነው የኛ ጥያቄ። ጳጳሳት ዛሬ ምዕመናንን ዝም ስትሉ፣ ካህናትን ዝም ስትሉ ነገ ጳጳሳት ላይ ይመጣላችኋል። የእናንተ ሰማዕትነት ሌላው ምዕመን ካለፈ በኋላ መሆን አይገባውም። ሌላው ምዕመን ነው እናንተ እንዲከተል ማድረግ ያለባችሁ። ስለዚህ ክርስቶስን የሚከተለው ምዕመን እየተገደለ ነው። እናንተ ማንን ነው የምትከተሉት? ሌላ አባት ልጨምርላችሁ። ይኸው ከባህር ዳር ላምጣላችሁ። ከቅዱስ ጊዮርጊስ ቤተክርስቲያን ታውቃላችሁ፣ የመጀመሪያው ክፍለ ዘመን ጀምሮ እኮ ምን ይደረግ ነበር? ክርስቲያኖችን ጦም አውለው ህዝብ ተሰብስቦ ስቴዲየም ላይ የተራቡ ውሾች ይለቀቃሉ። ጦማቸውን 3 ቀን ያደሩ ክርስቲያኖች ከተራቡ ውሻዋ ጋር ምግብ ይሰጣቸዋል። ምግብ ተሰጥቷቸው እንበላለን ብለው እጃቸውን ሲሰዱ ትንሽ ነው ምግቡ የሚደረገው፣ ውሻው እጃቸውን ይነክሳቸዋል። ሲነክሳቸው ይሳቅባቸዋል። አስረው እኮ ነው አስጎንብሰው አስረው እነሱን እየተረገጡ ወደ አልጋ ይወጣሉ። አይገፍ ክርስቲያን የሆነ ሁሉ በመስሪያ ቤት እንዳይቀጠር ይደረግ ነበር። በአውሬሊየስ ጊዜ አውሬሊየስ የሚባል ፈላስፋ ንጉስ ነበር። በሱ ጊዜ ክርስቲያን የተባለ ሁሉ ከመስሪያ ቤት እንዳይቀጠር፣ ሁለተኛው ክፍለ ዘመን ላይ
ክርስቲያን የተባለ ሁሉ ሀብት እንዳይኖረው፣ ክርስቲያን የተባለ ሁሉ ማምለኪያ አጸድ እንዳይኖረው ይደረግ ነበረ። ያ ሁሉ ተደረገ። 40 ዓመት እንደ ሽንኩርት ቀረደዷቸው፣ ላጧቸው ሰውነታቸውን፣ ቆዳቸውን ገፈው አሸዋ ከተው አልብሳቸዋል። የገዛ አካላቸውን በአቅማዳ አሸዋ ተሸክመው በገዛ ቆዳቸው ዙረዋል። እጃቸውን ቆርጠው በተቆረጠች ጉረሱ ይሏቸው ነበር። ይሄ ሁሉ ስቃይ አልፈዋል። ግን እስካሁን አለች ቤተክርስቲያን። የኢትዮጵያ ቤተክርስቲያን እንኳን ብታዩት የወዲት 40 ዓመት ግራኝ ወደ 17 ዓመት አቃጥሏታል። በጣም ብዙ መከራ። በጣሊያን ጊዜ የተሰቃዩት የደብረ ሊባኖስ መነኮሳት፣ የምድረ ከብድ መነኮሳት፣ በዚህ በጎጃም በጎንደር በሸዋ ያለቁ መነኮሳት፣ አዲስ አበባ ውስጥ የታረዱ ሊቃውንት። የጣሊያን ወታደር መጥቶ ክርስቲያኖች ነበር የሚያርደው ስራዬ ብሎ። የቅኝ ግዛት የሀብት ማስፋፊያ መስሏቸዋል። ቤተ ክርስቲያንን ለመግደል ለማጥፋት ነበር የመጡት እንጂማ ሄደው ለግዛት ማስፋፋት የመጣ ሰራዊት ሂዶ መነኩሴ ያርዳል? ለምንድን ነው እነዚህ መነኮሳት አርደዋቸው የሄዱት? ለምን ይመስላችኋል? ቤተ ክርስቲያን ግፍ እንድትቀበል ነው። የተሾመው የሚበድላት ቤተ ክርስቲያን። በደርግ ጊዜ የወጡትን ስቃዮች ታስታውሳላችሁ። 17 አንቀጾች በማስታወቂያ ሚኒስቴር በደርግ የዋት ማስታወቂያ ሚኒስቴር የወጣ 17 አንቀጽ ክርስቲያኖች እሁድ እንዳያስቀድሱ አይወማ አይሴማ እያሉ ጧት ስብሰባ እንዲኖራቸው በማድረግ ዛሬስ ይሄ ግፍ የለም? ዛሬስ ይሄ መከራ የለም? ዛሬስ መገደል የለም? ዛሬስ መታረድ የለም? ዛሬስ የሚሰቃይ ወገን የለንም? አርሲ ላይ ነው አይደለም ግድያው? አዳማ ላይ ነገ ግድያ የለም? አዳማማ ቤተ መቅደስ ውስጥ ካህናት ተገድለዋል። ደብረ ዘይት ግድያ የለም? ጅማ ግድያ የለም? ሶማሌ ግድያ የለም? አፋር ግድያ የለም? ነገ እኛ ባለተራ አይደለንም? ነገ አዲስ አበባ ግድያ የለም? ነገ አሶሳ ግድያ የለም? ነገ ባህር ዳር ግድያ የለም? ነገ መቀሌ ግድያ የለም? ነገ ጎንደር ግድያ የለም? ነገ ወሎ ግድያ የለም? ሁላችንም በአንድ ድምፅ ሆነን ካልተናገረን እውነት ግድያችንን እኛው ራሳችን መግታት ካልቻለን ማን ነው የሚገታው? የኛ መግታት ታዲያ ጸሎት አይደለ እንዴ? የኛ መግታት የአባቶች መግለጫ ብቻውን ይሸፍነዋል እንዴ? በመግለጫ የተረፈ ምዕመን ንገሩኝ እስኪ። በመግለጫ ያልሞተ ሕፃን ንገሩኝ እስኪ። በመግለጫ ያልታረደ ያ ሕፃን እግሩ የሚቆረጠውን ሕፃን ግጠሙለት እስኪ በመግለጫችሁ። መግለጫ ፈውሶ አድኖ ያውቃል እንዴ? ህመምን ያስታመመ አባት፣ ህመምን የሚያክም አባት እኮ ነው የምንፈልገው። ያንን አባትነት እኮ ብፁዕ አቡነ ይስሐቅ በአካል ሄደው አረጋግጠው የሕክምና ድጋፍ አድርገው ልጁን አጽናንተው አልቅሰው ተመልሰዋል። ሌላ አባት አየን እንዴ በአካል ሄደን? የሀገረ ስብከቱ ሊቀ ጳጳስ እኮ ፈርተናል፣ እኚህን አባት ቀድሞ እንዲነሱ የአድማ ዘመቻ ተከፍቶባቸው ነበር። ስለዚህ ግድያው የእሳቸውን ማፈናቀልስ ቢሆን ሃይማኖት ላይ የሚሰራው ፖለቲካ ይበልጣል። የምንፈራው ይሄንን ነው። ለዚህ ነው ሁላችንም በያለንበት አንገታችን ላይ ክር አስረን በእግዚአብሔር መድኃኒትነት፣ በእመቤታችን አማላጅነት፣ በጻድቃን በሰማዕታቱ በቅዱሳን መላእክቱ ተራዳይነት ድነናል፣ ተፈውሰናል የምንል ክርስቲያኖች ሁሉ ድምፅ መሆን አለብን የምንለው። ለኛ ተገደሉ አንልም፣ ድምፅ እንሆን። የምንገደለው በስጋ ነው፣ የምንከብረው በሰማያዊ መንግስት ነው። የምንገደለው በዓለም ስጋ ነው። እኛ ግን የክብሩ ወራሽ ነው የምንሆነው። እና ወተን በዝሙት እንገዳደል፣ ወተን በዚህ በዓለም ፖለቲካ ቀላል ፖለቲካ እንገዳደል። እኛ ስልጣን ፈለግናለን እንዴ? ስልጣን ግን ክልክል ነው እንዴ? አይደለም። የትኛው ባለስልጣን የኦርቶዶክስ አማኝ ሆኖ ኦርቶዶክሳዊ ሲገደል አያችሁ? የትኛው ባለስልጣን ፕሮቴስታንት ሆኖ ፕሮቴስታንት ሲገደል አያችሁ? የትኛው ባለስልጣን ሙስሊም ሆኖ ሙስሊም ሲገደል አያችሁ? አይታችሁ አታውቁ። ነገር ግን የኦርቶዶክስ ክር አስረው አንገታቸው ላይ በእምነት በምግባራቸው ለዲዮቅልጥያኖስ የሚሰሩ ባለስልጣናትን ግን አይተናል። የእነሱ ባለስልጣንነት ዲዮቅልጥያኖስን በስንተኛው ክፍለ ዘመን የነበረውን ዘመን የሚያነግሱ ናቸው። ለሰይጣን የሚሰሩ ሞልተዋል። በቤተ መቅደስ ተቀምጠው የነፍሶች መገደል፣ የስጋ ወደሙ የሚቀበሉ ምዕመናን ማጣት ያንገበገባቸው ካህናት አልበዙልንም? እሱ እንዲበዛ ነው የኛ ጥያቄ። እናንተ እንድትጮሁ ነው የኛ ጥያቄ። ለአባቶችም ለምዕመናን አንድ መልእክት አንድ አባት ሲናገሩ ሰማሁ። እኛ አባት አጠገብ ብዙ ጳጳሳት አይቻቃለሁ። መልእክቱን ላሰማችሁ። ባህታዊ የተናገሩት ለአባቶች መልእክት ነው የማሰማችሁ።
የባህታዊ መልእክት አስቸኳይ መልእክት ጥቅምት 24 2018 ነው። አንደኛው አስቸኳይ መልእክት በኢትዮጵያ ምድር በአዲስ አበባ መርካቶ 4 ፍልፈሎች ገብተው ውስጥ ለውስጥ እየቆፈሩ ነው። የመርካቶ ገበያ ሊያርሱ አፈር ባፈር ሊያደርጉት ጫፍ ላይ ደርሰዋል። ስለዚህ የመርካቶ ነጋዴዎች ንብረታችሁን ለማዳን ንስሐ እየገባችሁ ኃጢአታችሁን እየተናዘዛችሁ አጥብቃችሁ የቅዱስ ገብርኤልን ድርሳን በመድገም ጸልዩ ተብላችኋል። ሁለተኛው ለታላላቅ የሃይማኖት መሪዎች እና አባቶች የጥቁር ውሻ መስዋዕት ሰውልኝ የሚላችሁ የውሾች አለቃ መጥቷልና ተጠንቅቃችሁና ተዘጋጅታችሁ አጥብቃችሁ ወደ እግዚአብሔር ጸልዩ፣ አትፍሩ ተብላችኋል። የጥቁር ውሻ መስዋዕት አቅርቡ ተብላችኋል አባቶች አለ። የትኛውን አባቶች? የሃይማኖት አባቶች ጳጳሳትን ነው? የሃይማኖት አባቶች ካህናትን ነው? የሃይማኖት አባቶች ቆሞሳትን ነው? የሃይማኖት አባቶች ካህናትን ነው? የሃይማኖት አባቶች ዲያቆናትን ነው? የሀገር አባቶችን የቅዱስ ሲኖዶስን አባላትን ነው? ወይንስ ሌሎች አባቶችን ነው አባቶች የሚሉት? እኚህ ባህታዊ ገብረ መስቀል ናቸው አይደለም? እኚህ አባት ቀጨኔ መድኃኔዓለም አጠገብ ኪዳነ ምሕረት ቤተክርስቲያን እንዲተክሉ ሲፈቅዱላቸው ቅዱስ ሲኖዶስ አምኖበት ነው አይደለም? ብፁዓን ሊቃነ ጳጳሳት ከሳቸው አጠገብ ቆመው አይቻለሁ። ስለዚህ የእሳቸው መልእክት ለጳጳሳት ነው። የጥቁር ውሻ አምላኪዎች አምልኩ ሊሏችሁና እንዳትፈሩ እያሏችሁ ነው። ይሄንን ከትላንት ወዲያ ነው የተናገሩት ማታው። እንዲህ አይነት መልእክት መስማት ነው የምትፈልጉት? ፈርታችኋል የሚሏችሁ ማንን ነው? መቼም ከኔ በላይ እሳቸው ጋር ቅርበት ያላችሁ ጳጳሳት እንዳላችሁ አውቃለሁ። ከሳቸው አጠገብ የቆማችሁ ጳጳሳትም እንዳላችሁ ይታወቃል። መርካቶንና እናንተ ጋር መልእክት ላኩ፣ ሌሎችም ጋር የላኩት አለ። እኔ ለእናንተ የሚጠቅመውና ለእናንተ የሚገባው መልእክት ላምጣ ብዬ ነው። እንዲህ አይነት አባቶችን መስማት ነው የሚጠቅማችሁ? ምዕመኑ እየገደላችሁ እየተገደለ መሞቱን ዝም ማለታችሁን የሚጠቅማችሁ? የቱ ነው የሚጠቅመው? የትኛው አምላክን ነው የምናመልከው? ያ 4 ጥቁር ውሻ አረዱልኝ የሚለውን ስለሱ የሚነግራችሁን መስማት ነው የምትፈልጉት? ይሄ መረጃ ይሄ የምታዩት መረጃ ዛሬ ነው የወጣው። ከደቂቃዎች በፊት ይህን ፕሮግራም ሰራላችሁ። የሃይማኖት ተቋማት ጉባኤና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ሊያጣራ ሄደ። ምን የምታጣሩት ማለት ምን ልታረጉ እንደምትችሉ ምን እንደምጽፉ እኮ ገና ካሁኑ እናውቀዋለን። ምን እንደምጽፉ ቃለ ቀርን ላይ ግቡና ይዩት። የሃይማኖት ተቋማት ጉባኤ መግለጫ በዝርዝር ተንትኘዋለሁ። ገብታችሁ ይዩት። በዝርዝር አስቀምጠነዋል። ልታረጉ የምትችሉት ኦርቶዶክስ ይሄን ያህል ፐርሰንት ሞተ፣ ፕሮቴስታንት ይሄን ያህል ሞተ፣ ካቶሊክ ይሄን ያህል ሞተ፣ እንትን ይሄን ያህል ሞተ በፐርሰንት አስቀምጡና የተገደለ ኦርቶዶክሳዊ ብቻ አይደለም የሃይማኖት ጥቃት ለማስመሰል የሚጥሩ ማህበራዊ ሚዲያ ላይ የሚወጡ እና መረጃውን የሚያጋሩ ሰዎችን አትስሟቸው የሚል መግለጫ እንሰማለን። ቅዱስ ሲኖዶስ የሚለናል፣ የሃይማኖት ተቋማት ጉባኤ የሚለናል። እኛ እኮ የሚገርመ እኛ ማህበራዊ ሚዲያ ላይ ያለነው በላይ ገበሬው ያውቃቸዋል። ሐዘናቸውን 12ኛ ቀን የሚያወጡ ምዕመናን ትላንትና ቤተሰቦቻቸውን እዝን ሊያወጡ ቤተክርስቲያን ነበሩ። በአካባቢያቸው ከተገደሉበት ስፍራ ዞር ያለ ስፍራ ወረዳ ላይ ሄደው እዝን ነበሩ ቤተክርስቲያን። እስከዛ ድረስ አንድም የሲኖዶስ አባል፣ አንድም የሀገረ ስብከት ሊቀ ጳጳስ፣ አንድም የቋሚ ሲኖዶስ አባል አልሄድም። ሰዎቹ ደርሰው ተመለሱ። ትላንትና ነው የተመለሱት። ትላንትና መግለጫ ወጣቸው። አሁን ስትሄዱ እነዛ ምዕመናን አታገኟቸው። ምክንያቱም ተሰደዋል፣ በመኖሪያ ስፍራቸው ተሰደዋል። 2 ልጆች፣ አንዱ አዳማ፣ አንዱ ህፃን ልጅ እግሩ የተቆረጠ ወላይታ ሶዶ ታገኙታላችሁ። እዛ ከመሄዳችሁ በላይ መጀመሪያ እነዚህን ህፃናት ስሟቸው። የእናንተ መግለጫ ማህበራዊ ሚዲያውን ለማፈንና በፍኖተ ጽድቅ አጀንዳ ለማጀብ ነው። አጀንዳችንን አንቀይረው። እኛ ጥያቄያችን አንገደል ነው፣ ፖለቲካ አይደለም። አንገደል፣ አትግደሉን ነው። ሌላ ነገር አልጠይቅም። አሁንም አትግደሉን ነው፣ ነገም አትግደሉን፣ ከነገ ወዲያም አትግደሉን እያለን እንሞታለን።
ኦርቶዶክስ ስለሆንኩ በጣም ደስ አለኝ። ምክንያቱም ሌሎች ምእመናን ስለሌላው ምእመን በሰብአዊነት ሰው ስለሆኑ የሚንገበገብ ሃይማኖት አለኝ። አባት አለኝ አላልኩም፣ ሃይማኖት አለኝ። የሚንገበገቡ ሊቃውንት አሉን፣ የሚንገበገቡ ካህናት አሉን። ማህበራዊ ሚዲያ ላይ ድምጻቸውን ማውጣት ያልቻሉ በቪዲዮ ቢቀረጹ ቤተሰቦቻቸውን ማፈናቀል የሚችል ከስራ የሚያሰናብት ዕዳ እንዳለባቸው የሚያውቁ ብዙ ካህናት አሉ፣ ብዙ ዲያቆናት አሉ። ቢናገሩ መዋቅሩ ከስራ የሚያሰናብታቸው ብዙ የሃይማኖት ተቋም ውስጥ የሚሰሩ አገልጋዮች አሉ። አሁን መምህራኖች እየወጡ ነው። አሁን ሰባኪያኖች እየወጡ ነው። አሁን ወንጌላውያን እየወጡ ነው። አሁን ዘማሪያን እየወጡ ነው። አሁን በመዋቅር ደሞዝ የማይከፈላቸው እየወጡ ነው። በመዋቅር ደሞዝ የሚከፈላቸው ወጥተው እንዲናገሩ ብትፈቅዱላቸው እውነት መራሩን ሐዘን ትሰሙታላችሁ። እውነት በአቅፋችሁት በደለኛው ማን እንደሆነ ታውቁታላችሁ። ስለዚህ ባካችሁ አሁንም ድምጻችሁንና ልቦናችሁን ከልባችሁ አድርጉት። ከሰዋዊነት እንጂ ከመዋቅር አንጻር አትመልሱት። እግዚአብሔር ምላሹን እንዲሰጠን ነገ በጠዋት በመድኃኔዓለም ቤተክርስቲያን በታቦቱ ፊት ቆመን የምናለቅስበት ቀን ነው። ነገ እኔ እዚህ ፕሮግራም አልሰራም። ነገ የማቀርበው በመድኃኔዓለም ፊት ጥያቄ የማቀርብበት ቀን ነው። አብራችሁኝ እንደዛ እንድትገኙ እናንተም እንድትገኙ ጋብዛችኋለሁ። በአቅራቢያችሁ ደባል የሚገኝበትም መድኃኔዓለም የሚገኝበትም ቤተክርስቲያን ሄዳችሁ በታቦቱ ፊት አልቅሳችሁ ንገሩት። የኦርቶዶክሳውያን ጭፍጨፋ ይቁም ብለን እንጸልይ። አመሰግናለሁ። ነበርን ቆይታ። ለሞቱት ነፍስ ይማር፣ በአጸደ ገነት ያኑርልን። ላሉት መጽናናትን ያድልልን። ለኦርቶዶክሳውያን መጽናናትን ብርታትን ያድልልን። ሁላችንም ለንስሐ ሞት ለስጋው ደግሞ ለመቀበል ያብቃን ማለት ፈልጋለሁ። ሰናይ ቀን